አህላን ወሳህላን ያ በናት ወርቅ ቤት ስንሄድ በውስጥ የምትጽፉልኝ እዚህ የምትለቂው ዋጋ ሌላ፣ እዛ ስንሄድ ዋጋው ሌላ እያላችሁ አው አታውቁም። እንደሄን እዚህ ምንም ሳይዘጋጅ እዚህ ላይ የሚያወርዱት አሁን ይሄ ዋጋ ማለት ነው። አሁን 500 ሪያል እንበለው። ለምን 500 ትላንትና 495 ነው ወላ 90 ስንት ነው? አልሞም ያማለህማ በ500 ሪያል እስኪ እንያዘው። ሄዳችሁ እኮ 500 ሪያል ብቻ ለግራም ከፍላችሁ አይደለም የምትመጡት እንዴ? 10 ግራም ብትገዙ 5000 እኮ ከፍላችሁ አትመጡም። በአሁኑ ሰዓት የደሪባ አለ የመስናያ ሲል እዛ ላይ ነው። እናንተ ደግሞ ስትገዙ እዛው ቁማችሁ በስንት ሂሳብ አሰብክልኝ በእንደዚህ ይልሻል። ግን በኋላ ሲጨምረው ብዙ ነው የሚሆነው። ሰንቲሙ ጨምሯል። አካፍሉት። የመስናያ ስንት እንደከፈላችሁ የደሪባ ስንት እንደከፈላችሁ እዛው ጀዋላቸው ላይ ቆማችሁ። ሌቦች ናቸው። ለምን እኔ ባለፈው ደንበኛዬ ነው ወላሂ ለአዚም ወርቅ ቤት ደንበኛ ያቁም እናንተዬ። የደሪባ አስከፍሎኝ ደረሰኝ አልጻፈልኝም። ይገርማችኋል። ጥርሴን አሞኝ እዛ ጥርስ ሐኪም ቤት ገብቼ ከዛ ወጥቼ ነበረ። ጥርሴ ላይ ጥጥ አለ። በጥርሴ ይዤ እንደዚህ ነክሼ ይዤ ነው። አልሞም ገዛሁና ደንበኞቼ ስለሆኑ በስንት አሰብከው? በ400 ምናምን 400 ምናምን በነበረበት ሰዓት ማለት ነው። በ400 ሂሳብ ነው እንደውም የገዛሁት። ግን ተመልከቱ ከነደሪባው ከነመስናየው 453 ሪያል ነው። እንደዚህ ነው ሂሳቡ የመጣው። እኔ በ400 ሂሳብ ታሰበ ብዬ ይዤ ቤቴ መጥቼ ሳካፍለው ጓደኛዬንም ስነግራት እንዴ የደሪባም እኮ ከፍለሻላችሁ። በጣም ተናደርኩ። ጭንቅላቴም ዞሮ ስለነበረ ወላሂ። እና ስትሄዱ ዋጋው እዚህ የምሰሙት ያው መቀነስና ለመቀነሱን አረጋግጣችሁ ትሄዳላችሁ እንጂ መቀነሱ ሲቀንስ ይቀንሳል። እዛም ግን ደሪባና መስናያዋ መውጁዳ የትም አትሄድም፣ አትነቃነቅም ልላችሁ ነው። እና እዛ ስትሄዱ የሚጨምረው የመስናያ የደሪባ ጨምሮ እንትን ትላላችሁ። ከእንደገና ሲሄድ ደነገጠ። እንዴት አምኜህ እኔ 900 ሪያሉን ለምን ከፈልኩ ታዲያ አልኩት። ጻፍልኝ ደረሰኝ ስለው ወላሂ ለአዚም የደሪባ 900 ሪያል ለብቻ የተጻፈችው ሀቢብቲ። እና እነሱን አምናችሁ የደሪባ እንኳን ማካፈል እዛው ይሄን ያህል ጠይብ በ500 ካሰብክልኝ ይሄን ያህል ይመጣል። ይሄስ ምንድን ነው እዛው አካፍሉ፣ አባዙ። የማለህም የወርቅ ዋጋ እዚህ የምሰሙትና እዚህ አሁን ቲክቶክ ላይ የምለቀውና እዛ አንድ አይደለም። እዛ ዋጋው ጨምሮ ብሎ ነው የምታገኙት። ሂሳባችሁን አስባችሁ መሄድ ከነደሪባው ከነመስናያው ነው። 4 ግራም ወርቅ ይገዛልኛል ያልሽው ብር አይገዛልሽም። 4 ግራሙ የመስናያ ይቀነሳል፣ የደሪባ አለበት። እና ያ ነው ልላችሁ ነው። እና ደግሞ እነሱ ሌቦች ናቸው። ወርቅ ቤት ደንበኛ ያቁም ልንገራችሁ፣ ወላሂ ደንበኛ ያቁም። ያታላሉ። ራስሽ እዛው ቆመሽ ጨርሰሽ ምናምን ካልመጣሽ ይህን ያለ ከእንደገና ዘወር ብላችሁ ዋጋውን ግራሟን ይችን ግራም ስጡኝት መሰለን 10 ግራም የምትገዙ ከሆነ 10 ግራም እዚህ ስንት መጣ፣ 10 ግራም እዚህ ስንት መጣ ማየት። ግን ዲዛይኑም ይለያያል። 10 ግራም የጣት መሰለን ቆይ አንድ ቀን አሳያችኋለሁ። ለምሳሌ ይለያያል። ይሄ አይዲ መሰለን ረዘም ያለ የጣት አለ። ሁሉ ጊዜ አይዱ እሱና ዲዛይኑ ቆንጆ የጣት አንድ አይደለም። ወላሂ ሂሳብ ላይ አንድ አይደለም፣ ይለያያል። ያማለም እንቅልፍ አልጨረስኩ። የሮመዳን እንቅልፍ ተውት።